ሰላም ሰላም እጅጉን እየተወደዳችሁና እየተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ? የለተሰኘው የከሳት ስፖርታዊ መረጃዎችን ይዘን መጥተናል። የዓለም የክለቦች ዋንጫዎች እየተደረጉ ይገኛሉ። እነሱንም የምንመለከት ሲሆን የዝውውር መረጃዎች እንግዲህ በርካታ መረጃዎች እየወጡ ይገኛሉ። የዝውውር ገበያው ዛሬ በይፋ መከፈቱንም ተከትሎ እንግዲህ በርካታ ነገሮች እየተነሱ ነው የሚገኙት። በተለይም በማንቸስተር ዩናይትድና በአርሰናል መካከል የቪክተር ዮኬሬሽ እንዲሁም ደግሞ የቤንጃሚን ሴስኮ ጉዳይ አልተጠናቀቀም። የሁጎ ኤኪቲኬም ጉዳይ በማንቸስተር ዩናይትድ በኩል እንግዲህ በጥብቅ የተያዘ ጉዳይ እንደሆነ ነው እየተገለጸ የሚገኘው። አሌሃንድሮ ጋርናቾ ከማንቸስተር ዩናይትድ የመውጣት እድሉ እየጠበበ ነው የሚገኘው። እሱንም እንመለከታለን። ከአርሰናል ጋር የሚገናኙ መረጃዎችንም እንመለከት ነው የሚሆነው። እንዲሁ በቼልሲ መረጃዎቻችን ሊያን ዴላፕ ያነሳቸው ጉዳዮች አሉ። የተጫዋች ቤቱ ጋር ይሰለፍ የሚለውም ሌላኛው አጠያቂ ጉዳይ ነው። ሌሎችንም የክለብ መረጃዎችን ይዘን የምንቀርብ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃቸዋለን። ሀሳብ አስተያየትም ካላችሁ ኮመንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። በኢትዮጵያ ፕሪሚየር ሊግ አንድ ያክል ጨዋታ ተደርጎ ነበር። በኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት መርሃ ግብር ሲዳማ ቡና ከአርባ ምንጭ ጋር ያደረጉትን ጨዋታ 0-0 በሆነ አቻ ውጤትም አጠናቀዋል። ሲዳማ ቡና ያለፉትን አራት ጨዋታዎች ማሸነፍም አልቻለም። በሁለቱ ተሸንፏል። ሲዳማ ቡና 48 ነጥብ በመያዝ አራተኛ ደረጃ ላይ የተቀመጡ ሲሆን አርባ ምንጭ ከነማ በ44 ነጥብ 10ኛ ደረጃ ላይ መቀመጥም ችሏል። ቀጣይ መርሃ ግብር የ36ኛ ሳምንት መርሃ ግብራቸውን ስንመለከት ማክሰኞ ዕለት ፋሲል ከነማ ከሲዳማ ቡና ሲጫወቱ፣ በተመሳሳይ ማክሰኞ ሀዲያ ሆሳዕና ከአርባ ምንጭ ከተማ ጋር የሚያደርጉት የ36ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ተጠባቂ ጨዋታዎችም ናቸው። ሁለት ሳምንት ማለትም ሁለት ጨዋታዎች በሚቀሩበት በኢትዮጵያ ፕሪሚየር ሊግ ወራጅ ቀጠናውን ያለየው የዚህ ፕሪሚየር ሊግ እንግዲህ አጓጊነቱንም ቀጥሏል። በኢትዮጵያ ፕሪሚየር ሊግ መድን አሸናፊ የዋንጫው አሸናፊ መሆኑ ታውቋል። በአሁን ሰዓት ላይ ግን ሁለቱ የወራጅ ቀጠና ክለቦች እንዳልታወቁ ተመልክተናል። ወልዋሎ አዲግራት ዩኒቨርሲቲ እንዲሁም ደግሞ ስሁል ሽሬ መውረዳቸውን ያረጋገጡ ክለቦች ሲሆን ወልቂጤ ከነማ በዚህ ውድድር እንግዲህ በመጀመሪያው እየተሰናበተ እንዲሁም ደግሞ በላይሰንስ ጉዳይ እየተሰናበተ ክለብ እንደሆነ ይታወቃል። ሁለት ክለቦች አሁን እስካሁን ድረስ ያልወረዱ ወይም ደግሞ መውረዳቸውን ያልታወቀ ጉዳይ ነው። እነዚህ ሁለቱ ክለቦች ማን ናቸው የሚለውን በዚህ ሁለቱ ጨዋታዎች የሚለዩም ነው የሚሆኑት። አጓጊ እንደሆነም ቀጥሏል። አርሰናል በሁለቱም የዮኬሬሽ እንዲሁም ደግሞ የሼሽኮ ዝውውሮች ላይ እየሰራ ነው። ሆኖም ከመካከላቸው አንዱን ብቻ ያስፈርማሉ። የሚፈልጉት አጥቂ ማን እንደሆነ ከመወሰናቸው በፊት ለሁለቱም ስብሰባ እያካሄዱ ነው የሚገኙት። የፋይናንሱ ሁኔታ በዝውውር አስፈላጊ ጉዳይ መሆኑን ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። ከነዚህ ሁለቱ ተጫዋቾች መካከል አንዱ በእርግጠኝነት በአርሰናል የመገኘት እድላቸው እየሰፋ ይገኛል። ነገር ግን እስካሁን ድረስ ምንም አይነት ያልተወሰነ ጉዳይ ነው። ቤንጃሚን ሼሽኮ ወይስ ደግሞ ቪክተር ዮኬሬሽ የታዳጊ ተጫዋች ወይስ ደግሞ ልምድ ያካበተው ቪክተር ዮኬሬሽ የሚለው እስካሁን ድረስ ያለየ መሆኑ ነው እየተገለጸ የሚገኘው። አርሰናሎች እነዚህ ሁለቱንም ተጫዋቾች በተለያየ መልኩ እየተመለከቱ ይገኛሉ። በገንዘብ ደረጃ፣ በተለያዩ በብቃት ደረጃ እንዲሁም ደግሞ ለክለቡ ማን ይመጥናል የሚለውን በሰፊው እየተመለከቱም ነው የሚገኙት። አርሰናል ለኒኮ ዊሊያምስ አመታዊ 9 ሚሊዮን ደሞዝ ለማቅረብ ዝግጁ ናቸው። ይህንን የሚያክል ደሞዝ ባርሳም ሆነ አትሌቲኮ መክፈል እንደማይችሉ ስፖርት እየዘገበ ሲሆን ኒኮ ዊሊያምስ እዛው በመቆየት እንግዲህ ወደ ባርሴሎና መሄድም ይፈልጋል። ነገር ግን በአሁኑ ሰዓት ላይ አርሰናሎች የዚህ ከፍተኛ ተጫዋች ፈላጊም ናቸው። በክንፍ ተጫዋችነት ቦታ ላይ ቲማቸውን ለማጠናከር የሚፈልጉት አሰልጣኝ ሚኬል አርቴታ በኒኮ ዊሊያምስ እንዲሁም ደግሞ በሮድሪጎ ጉዌዥ ላይ እየተማመኑ የሚገኙት። በእነዚህ ሁለቱ ተጫዋቾች ምናልባት ከሁለት አንዱ በአርሰናል ፍላይ ኤምሬትስ የምንመለከታቸው ነው የሚሆነው። ነገር ግን ኒኮ ዊሊያምስ በትላንትናው ዕለት ምርጫውን ማሳወቁም ተገልጿል። ባርሴሎና መሄድ እፈልጋለሁ ሲል በግልጽ መናገሩ ነው እየተገለጸ የሚገኘው። ነገር ግን ባርሴሎና እስካሁን ድረስ ፍላጎቱን ወይም ደግሞ ምን ያህል የሚከፍላል የሚለው ያልታወቀ ወይም ደግሞ ያልተገለጸም ጉዳይ ነው። ምንም እንኳን ጭምጭምታዎች ቢኖሩም በዚህ ክረምት የተጫዋቾች የዝውውር መስኮት አንድሬ ኦናና ማንቸስተር ዩናይትድን ይለቃል ተብሎ አይጠበቅም። አሰልጣኝ ሩበን አሞሪም ካሜሩናዊውን ግብ ጠባቂ ያላቸው የስራ ግንኙነት እጅጉን ጥሩ እንደሆነም ነው እየተገለጸ የሚገኘው። እናም ግብ ጠባቂው በቀጣዩ የውድድር ዓመት በዩናይትድ ማሊያ እንደምንመለከተው ተመላክቷል ሲል ዘገባው ለማንቸስተር ዩናይትድ ቅርብ የሆነው ሳሙኤል ሉካረስት ነው። ይህ ተጫዋች በክረምት ይለቃል እንዲሁም ደግሞ እሱም በተጠየቀ ጊዜ በማንቸስተር ዩናይትድ ትቆያለህ ወይስ ደግሞ ትለቃለህ ተብሎ ተጠይቆ ነበር በጋዜጠኞች። ነገር ግን የእሱ ምላሽ እጅግ በጣም አነጋጋሪም ነበር። እሱን አብረን የምንመለከተው ይሆናል። እስካሁን ምንም ማቀው ጉዳይ የለም ማለቱን ተከትሎ ምናልባት 50-50 ነው በክለቡ እንዲሁም ደግሞ በተጫዋቹ እንዲሁም ከአሰልጣኙ ጋር ያለው ግንኙነት እየተባለ ይገኝም ነበር። ለማንቸስተር ዩናይትድ ቅርብ የሆነው ሳሙኤል ሉካረስት ይዞት በወጣው መረጃ መሰረት አንድሬ ኦናና በሚቀጥለው ዓመት በማንቸስተር ዩናይትድ
ይገኛል ሲል ነው እየገለጸ የሚገኘው። የ30 ዓመቱ ኤሚሊያኖ ማርቲኔዝ ከአስቶን ቪላ ከለቀቀ በኋላ ወደ ማንቸስተር ዩናይትድ ይመጣል ተብሎ በርካታ ግምቶች ይኖራሉ። ነገር ግን እስካሁን ድረስ ምንም የተረጋገጠ ወይም ደግሞ ጥያቄ እየቀረበም ጉዳይ የለም። አንድሬ ኦናና ለብሪያን ምቤሞ ከቶተናም ይልቅ ማንቸስተር ዩናይትድን ትክክለኛ ስፍራ እንደሆነ እየመከረው ይገኛል ሲል ሳሙኤል ሄርስት አያይዞ ይዞት የወጣው መረጃም ያሳያል። በአንድ ሀገር የሚተዋወቁት አንድሬ ኦናና እንዲሁም ደግሞ ብሪያን ምቤሞ በማንቸስተር ዩናይትድ አንድ ላይ መጫወትም ይፈልጋሉ። ብሪያን ምቤሞም ምክር እንደጠየቀው እንዲሁም ደግሞ አንድሬ ኦናና ደግሞ ከቶተናም ይልቅ ማንቸስተር ዩናይትድ እጅግ በጣም የተሻለ ክለብ እንደሆነ እንዲሁም ደግሞ ለሱ እጅግ በጣም ጥሩ መሆኑን እየገለጸለት እንደሚገኝ ነው እየገለጹ የሚገኙት። ብሪያን ምቤሞን የመጀመሪያ ምርጫውም ማንቸስተር ዩናይትድ እንደሆነ ነው መረጃዎች የሚያሳዩት። አማካይ ለማስፈረም በክረምት ቅድሚያ የሚሰጠው ጉዳይ አይደለም። በተጨማሪም በቂ በጀት የላቸውም። ነገር ግን ለቦታው የሚደርስ ቦሎ ሃይደን ሃኪኔ እንዲሁም ደግሞ የሰርንላንዱ ክሪስ ሪንግ ለማንቸስተር ዩናይትድ ተመራጭ ተጫዋቾች እንደሆኑ ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ ማንቸስተር ዩናይትድ ዋና ቦታዎችን ለማጠናከርም ይፈልጋል። በተለይ በዚህ ዓመት እጅግ በጣም የተዳከመውን የአጥቂ ስፍራ ቦታን ለማጠናከርም ይፈልጋሉ። በዚህም የተነሳ ቤንጃሚን ሼሽኮን እንኳን ባይሆን ምናልባት በአሁኑ ሰዓት ላይ ቪክተር ዮኮሬሽን እንዲሁም ደግሞ የኢንትራንክ ፍራንክፈርት አጥቂ የሆነው ፈረንሳዊን ሁጎ ኤኪቲኬን እየተመለከቱ ነው የሚገኙት። ከነዚህ ሁለቱ ተጫዋቾች መካከል ማንቸስተር ዩናይትድ የመድረስ እድላቸው ሊሰፋም ይችላል። ነገር ግን ማንቸስተር ዩናይትድ በበጀት እጥረት ምክንያት ከነዚህ ተጫዋቾች የማይመጡ ከሆነ ምናልባትም በቀጣይ ዓመት በብሪያን ምቤሞ እንዲሁም ደግሞ በማቲያስ ኩኛ እየተመሩ የ10 ቁጥርን ቦታ በመምራት ጆሹዋ ዚርክዜ የአጥቂ ቦታ እንግዲህ እነዚህን ሶስቱ ተጫዋቾች በዛ ቦታ ላይ በመጠቀም ሊያስጠቅሟቸው እንደሚችሉ ነው መረጃዎች እየወጡ የሚገኙት። ነገር ግን ማንቸስተር ዩናይትዶች በአሁኑ ሰዓት ላይ የመሀል ሜዳ ተጫዋች የማስፈረም ፍላጎት የላቸውም። በተለይም በዛ ቦታ ላይ እነ ማኑኤል ኡጋርቴን የመሳሰሉ እንዲሁም ደግሞ ብሩኖ ፈርናንዴዝን እንዲሁም ሜሰን ማውንትን የመሳሰሉ ተጫዋቾችን መያዛቸውን ተከትሎ እዚህ ቦታ ላይ ሌላ ተጨማሪ ተጫዋች እንደማይፈልጉ ነው እየተገለጸ የሚገኘው። ከአካዳሚ በማሳደግ ሌሎችን ተጫዋቾች መጠቀም ይፈልጋሉ። ነገር ግን በአሁኑ ሰዓት ላይ አጥቂ እንዲሁም ደግሞ የበረኛ ቦታ ላይ ቅድሚያ ሊሰጡት የሚችሉት ጉዳይ ነው። ማንቸስተር ዩናይትድ በዚህ ሰዓት ላይ የፋይናንሻል ፌር ፕሌይ ማነቆ እንደሆነበት መረጃዎችም በስፋት ያሳያሉ። ብሪያን ምቤሞ ለሁለት አካላት ወደ ማንቸስተር ዩናይትድ ብቻ መዛወር እንደሚፈልግ ግልጽ አድርጎ ተናግሯል ሲል ሜን እንግሊዝ እየወጣው መረጃም ያሳያል። ብሪያን ምቤሞ በቶተናም ፍላጎትም ቢኖረውም እንግዲህ በዚህ ሰዓት ላይ የቀድሞ አሰልጣኙን የመቀላቀል ምንም አይነት ፍላጎት እንደሌለው ነው እየተገለጸ የሚገኘው። ብሪያን ምቤሞ እንደ ማቲያስ ኩኛ ሁሉ በማንቸስተር ዩናይትድ ራሱን ማየት ይፈልጋል። የዚህ ክለብም አድናቂ እንዲሁም ደግሞ ደጋፊ መሆኑን ተገልጿል። ብሪያን ምቤሞ በአሁኑ ሰዓት ላይ ማንቸስተር ዩናይትድን ብቻ መዘወር እንደሚፈልግ እየተገለጸ ሲሆን ብሬንትፎርዶች የዚህ ተጫዋች የዝውውር ዋጋ እንግዲህ ከፍ እንዳደረጉት ነው እየተገለጸ የሚገኘው። በአሌሃንድሮ ጋርናቾ ላይ ፍላጎት ያላቸው የእንግሊዝ ክለቦችን ስንመለከት በጥር ላይ የፈለጉት የነበሩት ቼልሲዎች አሁንም ፍላጎታቸው ከፍ እንዳለው ነው እየተገለጸ የሚገኘው። በተለይም ቼልሲ በክንፍ ቦታ ላይ የተለያዩ ተጫዋቾችን እየሞከሩም ይገኛሉ። ታዳጊ ተጫዋቾችን በማምጣት በዚህ ዓመት የሚታወቁት ቶድ ቦሁሊ በአሁኑ ሰዓት ላይ ደግሞ ሌሎች የተለያዩ ተጫዋቾችን ለመመልከትም ከፍተኛ ፍላጎት አላቸው። ከነዚህ ውስጥ መካከልም እንግዲህ የማንቸስተር ዩናይትድ ምሩቅ የሆነው ከአትሌቲኮ ማድሪድ የመጣው አሌሃንድሮ ጋርናቾ በቼልሲ ራዳር ውስጥ የሚገኝ ተጫዋች መሆኑ ነው እየተገለጸ የሚገኘው። ይህ ተጫዋች ምንም እንኳን ወደ ማንቸስተር ዩናይትድ ከመጣ በኋላ እንግዲህ ጥሩ ጊዜያትን ካሳለፈ በኋላ በአሰልጣኝ ሩበን አሞሪም የተነሳ በአሁኑ ሰዓት ላይ ጥሩ ግንኙነት እንደሌላቸው ነው እየተገለጸ የሚገኘው። አሰልጣኙም በዚህ ዓመት እንግዲህ አብረውት ከተጠቀሙት በኋላ በመጨረሻው ላይ ባለመስማማታቸው የተነሳ በሚቀጥለው ዓመት ሌላ ክለብ ፈልግ ብለው እንደነገሩትም የሚታወስ ጉዳይ ነው። ሌላኛው አስቶን ቪላ ነው። ማርከስ ራሽፎርድን በውሰት እየተቀበለው አስቶን ቪላ በኡናይ ኤምሪ ስር ጥሩ እንቅስቃሴን ማድረግም ችሏል። በአሁኑ ሰዓት ላይ ደግሞ ሌላኛውን የክንፍ ተጫዋች አርጀንቲና አሌሃንድሮ ጋርናቾን እንደሚፈልጉት ነው እየተገለጸ የሚገኘው። ሌላኛው የለንደን ክለብ ደግሞ ቶተናም ይህም ፈላጊ ክለብ መሆኑን ሜል ስፖርት ይዞት የወጣው መረጃም ያሳያል። እነዚህ ሶስቱ ክለቦች በማንቸስተር ዩናይትድ የሚገኘው አሌሃንድሮ ጋርናቾን የግላቸው ለማድረግም ይፈልጋሉ። ማንቸስተር ዩናይትድ ይህን ተጫዋች በ40 ሚሊዮን ፓውንድ ይለቃሉ ተብሎ ይጠበቃል። ሪያል ቤቲስ አንቶኒን በማንቸስተር ዩናይትድ ለማስፈረም ጥያቄ ማቅረባቸው ተሰምቷል። የስሜኑ ክለብ ብራዚላዊን ተጫዋች ለማስፈረም 20 ሚሊዮን ዩሮ ማቅረቡም ተገልጿል። በተጨማሪም ዩናይትድ ከወደፊት የተጫዋቾች ሽያጭ 50% የሚሆን የዝውውር ሂሳብ እንደሚያካፍል እንደሚያደርግ ስምምነት ላይ እንደተደረሰ ነው እየዘገበ የሚገኘው። ስፖርት ዊትነስ ይህንን ዘገባ ይዞት ቢወጣ ማንቸስተር ዩናይትዶች ግን ከ40 ሚሊዮን ዩሮ በታች ይሸጡታል ተብሎም አይጠበቅም። በተለይም 20 ሚሊዮን ዩሮ ለዚህ ተጫዋች በቂ ነው ብሎም አያስቡም። 80 ሚሊዮን ዩሮ ያወጡበት ይህ ተጫዋች በ20 ሚሊዮን ዩሮ የሚሸጥ ከሆነ እጅግ በጣም ኪሳራ ይሆናል ተብሎ በሚጠበቅበት በማንቸስተር ዩናይትድ ቤት ውስጥ እንግዲህ ሌሎች አማራጮችን ሊመለከቱም ይችላሉ። ነገር ግን ማንቸስተር ዩናይትዶች በምንም ታምር በ20 ሚሊዮን ዩሮ እንደማይሸጡት በአሁኑ ሰዓት ላይ ሌሎች መረጃዎችም ያሳያሉ።
ማንቸስተር ዩናይትዶች ጆሹዋ ዚርክዜን በክለቡ ለማቆየትም ወስኗል። ምንም እንኳን ከጣሊያን ክለቦች ፈላጊ ቢኖሩትም ክለቡ ተጫዋቹን መሸጥ እንደማይፈልግ ነው ጋዜጣ ዴሎ ስፖርት ይዞት የወጣው መረጃ የሚያሳየው። ማንቸስተር ዩናይትድ በዚህ ዓመት እንግዲህ በአጥቂ ስፍራ ላይ ሌሎች ተጫዋቾችን እየተመለከተ ይገኛል። በተለይም በራስመስ ሆይሉንድ ተስፋ የቆረጡት ማንቸስተር ዩናይትዶች ይህን ተጫዋች በመሸጥ ሌሎች ተጫዋቾችን ለማምጣት ይፈልጋሉ። ነገር ግን ጆሹዋ ዚርክዜ ይህ የደች ተጫዋች እንግዲህ ከነ ብሪያን ሚቦሞ እንዲሁም ደግሞ በዚህ ዓመት በፈረመው የመጀመሪያው ፈራሚ ማቲያስ ኩኛ ጋር በመጣመር የአጥቂ ስፍራውን እጅግ በጣም ያጠናክረዋል ብለው እንደሚያምኑም ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ እስከ መጨረሻው ድረስ ቪክተር ዮኬሬሽን ለማስፈረም ይጥራሉ ሲል ነው ፋብሪዚዮ ሮማኖ እያሰነበበ የሚገኘው። ይህ ተጫዋች በማንቸስተር ዩናይትድ ራዳር ውስጥ ይገኛል። ነገር ግን ተጫዋቹ ቅድሚያ አርሰናልን ነው የሚፈልገው በቻምፒየንስ ሊጉ የመጫወት ከፍተኛ ፍላጎት ስላለው ብሎ አስነብቦናል። ቶተናም ሆትስፐር አሌሃንድሮ ጋርናቾን ለማስፈረም በመከታተል ላይ ከሚገኙ ክለቦች መካከል አንዱ ነው ሲል ሜል ስፖርት ይዞት የወጣው የሰፊ ዘገባው ያሳያል። ሌላኛው ማንቸስተር ዩናይትድ ምን አይነት አጥቂ ይፈልጋል የሚለውን ስንመለከት ታዋቂው እንዲሁም ደግሞ ተአማኒው ዘ አትሌቲክስ ጋዜጣ ማንቸስተር ዩናይትድ በገበያው ላይ አሁንም አጥቂ ለማስፈረም ጥረቱን እንደቀጠለ ባወጣው ዘገባም ጠቁሟል። በዚህም ዘ አትሌቲክስ ፖርቹጋል አሰልጣኝ ሩበን አሞሪም የሚፈልጉት የ9 ቁጥር ተጫዋች ተከታዩን መስፈርቶች ማሟላት እንዳለበት ለመልማይ ቡድን አባላት ማሳወቃቸውም ተዘግቧል። የመጀመሪያው መስፈርት ተጫዋቹ በቁመቱ ደረጃ ረጅም ሊሆን የሚገባ ሲሆን ፊቱን አዙሮ ከቡድኑ አጓራዎቹ ጋር መጫወት የሚችል መሆን እንዳለበትም ተመናክቷል። ቀጥለው የሚመጣው ተጫዋች በፊት መስመር ተጫዋች የሚያግዝ የመስመር አጥቂ የተጋጣሚ የማል ተከላካዮችን ፕሬስ እንዲያደርጉ የሚያስችል እንዲሁም ደግሞ እድሎችን የሚፈጠር መሆን እንዳለበት ነው መረጃዎች የሚያሳዩ። በሶስተኛነት የተቀመጠው መስፈርት እጅጉን ፈጣን እንዲሁም ደግሞ የተጋጣሚ ተጫዋቾችን ትተው የሚሄዱ ስፔሶችን ባለፈው ፍጥነት ተጠቅሞ ግቦችን ማስቆጠር መቻል እንዳለበትም ተጠቅሟል። በአራተኛ ደረጃነት የተቀመጠው ደግሞ ኳስን አክርሮ መምታት የሚችል እንዲሁም ደግሞ ሀፍ ቻንስን ወደ ጎል መቀየር የሚችል በተጨማሪም ግብ ጠባቂዎችን አልፎ ማስቆጠር የሚችል መሆን እንዳለበት ነው በማንቸስተር ዩናይትድ ራዳር ውስጥ የሚገኙ ተጫዋቾችን መመልከት የሚቻለው። በዚህ ውስጥም እንግዲህ የመጀመሪያው ሁጎ ኢኪቲኬ በእንደዚህ ላይ ቦታ ላይ ራሱን ቢውልድ ያደረገ እንዲሁም ደግሞ ኤክስፐርት እንደሆነ ነው ከቪክተር ዮኬሬሽ እንዲሁም ደግሞ ከቤንጃሚን ሴስኮ በላይ የሚገመተው። ይህ ተጫዋች በኢንትራንክ ፍራንክፈርት በርካታ ጎሎችን ማስቆጠር እየቻለው ነው። ነገር ግን መቆጠር ካለባቸው ጎሎች በታች ያስቆጠረ ተጫዋች ቢሆንም ይህ ተጫዋች በመልሶ ማጥቃት ጥሩ ጊዜን የሚያሳልፍ እንዲሁም ደግሞ እጅግ በጣም አስገራሚ ተጫዋች እንደሆነ ይገለጽለታል። በተጨማሪም ከተጋጣሚዎች ጋር እንዲሁም ደግሞ ከክለቡ ጋር ፊቱን አዙሮ መጫወትም የሚችል ተጫዋች ነው። እንዲህ ክንፍ ተጫዋችነትም መጫወት የሚችል ተጫዋች ሲሆን ከኳስ ጋር እጅግ በጣም መጫወት ያለውም ተጫዋች ነው። አክርክሮ የሚመታቸውም ሽቶች እጅግ በጣም ጥሩ መሆናቸው ነው እየተገለጸ የሚገኘው። በአክርክሮ መምታት ጉዳይ እንግዲህ የቪክተር ዮኬሬሽ ጉዳይ እንግዲህ ይበልጥ የሚታይ ተጫዋች ሲሆን ምንም እንኳን እየተጫዋች በዚህ ቦታ ላይ ጥሩ ቦታ መሆን ቢታወቅም በ9 ቁጥር ቦታ ጥሩ ይሁን እንጂ ከክለብ ጋር የመጫወት ወይም ከተጫዋቾች ጋር የመጫወት ችግር እንዳለበት ነው ስታቲክሶቹ የሚያስመለክቱት። በዚህም የተነሳ ማንቸስተር ዩናይትዶች ወደ ሁጎ ኢኪቲኬ ፊታቸውን በደንብ ማዞራቸው ነው መረጃዎች እያሳዩንም የሚገኙት። ሊያም ዴላፕ የቋሚነት ቦታም አልተሰጠውም ሲል ማሬስካ ተናግሯል። የቼልሲ ዋና አሰልጣኝ ኤንዞ ማሬስካ አዲሱ ፈራሚ ሊያም ዴላፕ በቡድኑ ውስጥ የተረጋገጠ የቋሚ ቦታ እንደሌለው ነው የገለጸው። ሊያም ዴላፕ የቼልሲ ቋሚ ተሰላፊ አጥቂ እንደሚሆን ማረጋገጫ አልተሰጠውም ያሉት ማሬስካ በዛሬው የክለቦች የዓለም ዋንጫ እንደሚሰለፍም አላረጋገጥም ሲል ነው የተናገሩት። የትኛውም ተጫዋች ሲመጣ ቋሚ እንደሚሆን አልናገርለትም ሲሉ አሰልጣኙ ተናግሯል። መልእክቱ ግልጽ ነው። ጠንክረህ መስራት ከሌሎቹ ጋር መሻሻል ቋሚ መሆን ያስችሏል ሲሉ ነው የተናገሩት። አሰልጣኝ አክሎም ሊያም ዴላፕ በቀጣይ የእንግሊዝ ፕሪሚየር ሊግ ቋሚ አጥቂ መሆን ይችላል በማለት ያላቸውን ተስፋ ነው መግለጽም የቻሉት። ቼልሲ ጨዋታ እንዳለውም ይታወቃል። ኤንዞ ማሬስካ ሲናገሩ ለተጫዋቹ ኮንፈረንስ ሊግ ዋንጫ ለማሸነፍ ያደረጉትን አይነት ቁርጠኝነት ማሳየት እንዳለባቸው ካልሆነ በውድድሩ መቆየት እንደማንችል ነግሬያቸዋለሁ ሲሉ ተናግሯል። ሞይሴስ ካይሴዶ ስለ ሊያም ዴላፕ ይናገራል። እሱን በማግኘታችን ደስተኞች ነን። በጣም ምርጥ ተጫዋች ነው። እሱ በምርጥ ሁኔታ ትሬዲንግ እያደረገም ይገኛል። ያለውን ጥራት ማየት ይቻላል። በእርግጥ በዚህ አስደናቂ ተጫዋች ብዙ ጎሎችን እናስቆጥራለን ብለን እናምናለን። ይህ ተጫዋች ለእኛ እጅግ በጣም በርካታ ነገሮችን እየፈጥርልናል ሲል ነው እየተገለጸ የሚገኘው። ከኢፕስዊች ጋር የተለያየው ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ የቼልሲ ንብረት መሆኑም ተመልክቷል። ማንቸስተር ዩናይትድ የዚህ ተጫዋች ከፍተኛ ፈላጊ ቢሆንም ምርጫውን ግን የለንደኑን ክለብ ቼልሲ ማድረጉንም የሚያመላክት ነው። ዣቪ አሎንሶ ለአጥቂዎቹ ያስተላለፈው መልእክትን ስንመለከት እንደ ተከላካዮች መሮጥ ላይ ተጠበቅባቸው ይችላል፣ ነገር ግን የተቃራኒ ተከላካይ ያለማቋረጥ መጫን አለባቸው ሲል ተናግሯቸዋል። ከዚህ በተጨማሪም ዣቪ አሎንሶ ለተጫዋቹ ለእያንዳንዱ ኳስ መሮጥ እንዳለባቸውም ተናግሯል። ተቃራኒ ቡድንን ጎል እንዲያስቆጥርብ ኳስን እንዲሰጡ መጠበቅ የለብም፣ ለእያንዳንዱ ኳስ መሮጥ አለብህ ብሎ መናገሩ ነው እየተገለጸ የሚገኘው። በተለይም ባለፈው የክረምት የዝውውር መስኮት የተለያዩ ተጫዋቾችን በማምጣት ራሳቸውን ለማጠናከር የሞከሩት ሎስ ብላንኮቹ በአጥቂ እንዲሁም ደግሞ በተከላካይ ቦታ ላይ ያላቸው የቲም ባላንስ እጅግ በጣም ችግር ነበር። በተለይም በፊት ቦታ ላይ
ቪኒሲየስ ጁኒየር እንዲሁም ደግሞ ኪሊያን ምባፔና ሮድሪጎ ጉዌዥን ያጣመረው ይህ ተጫዋች ይህ ክለብ በአጥቂ ቦታ ላይ ጥሩ ተጫዋቾችን መያዝ ቢችልም እነዚህ ተጫዋቾች ግን ተከላካዮችን ማገዝ ባለመቻላቸው ምክንያት በርካታ ጉዳቶችን በካርሎ አንቸሎቲው ክለብ ስል መመልከት ችለን ነበር። ነገር ግን አሰልጣኝ ዣቪ አሎንሶ ይህን ነገር ለመቅረፍ ይመስላል እንደዚህ አይነት ነገሮችን ድጋሚ በዚህ ክለብ ውስጥ ማየት አልፈልግም ሲሉ እንደተናገሩ ነው ማርካ በስፋት ይዞት የወጣው መረጃ የሚያሳየው። ቪኒሲየስ ጁኒየር እንዲሁም ደግሞ ኪሊያን ምባፔ በማጥቃት ቦታ ላይ እጅግ በጣም ጥሩ እንዲሁም ደግሞ የተካኑ ተጫዋች ቢሆኑም በመከላከሉ ላይ እጅግ በጣም የደከሙ እንደሆነ ይታወቃል። ከዚህ በፊት ሉካ ሞድሪች ቪኒሲየስ ጁኒየርን ሲቆጣው ተመልክተን ነበር በአንድ ጨዋታ አጋጣሚ ላይ በዛ ቦታ ላይ እሱ የሰራው ስህተት ጎል መሆኑን ተከትሎ እንግዲህ ሉካ ሞድሪች ቪኒሲየስ ጁኒየርን ሲቆጣው ተመልክተንም ነበር። በዛ ጨዋታ ላይ ቪኒሲየስ ጁኒየር ንጭንጭን ሲያስመለክተን ብንመለከተም አሰልጣኝ ካርሎ አንቸሎቲ ተጠይቆ ነበር። ስለዚህም ጉዳይ ይህን ነገር እንዴት ተመለከቱታላችሁ ተብሎ ለተጠይቁት ጥያቄ አጭር መልስ ነበር መስጠት እየቻሉት። ሉካ ሞድሪች ካለ ሁሌም ትክክል ነው፣ ይህን ነገር ወደ ሌላ ነገር መውሰድ አልፈልግም ሲሉ ተናግሯል። ኪሊያን ምባፔም እንዲሁ ትልቅ ችግር እንዳለበትም ይታወቃል በመከላከሉ ረገድ። በክለቦች ዓለም ዋንጫ በእድሜ ትልቁ ተጫዋች ማን ነው የሚለውን ስንመለከት ብራዚላዊ የፍላሚንስ ግብ ጠባቂ የሆነው ፋቢዮ ክለቦች ዓለም ዋንጫ ውድድር የሚካፈል በእድሜ ትልቁ ተጫዋች መሆንም ችሏል። ቡድኑን በቁጥር 1 ግብ ጠባቂነት እያገለገለ የሚገኘው ፋቢዮ አሁን ላይ 44 ዓመት ከ266 ቀኑ መሆኑ ነው የተገለጸው። ግብ ጠባቂው በእግር ኳስ ሕይወቱ 1375 ጨዋታዎችን ሲያደርግ በዓለም አቀፍ ደረጃ ብዙ ጨዋታዎችን በማድረግ ሁለተኛ ደረጃ ላይም ተቀምጧል። ፋቢዮ የክለቡ የፍሉሚኔንሴ የማይነካ የመጀመሪያ ግብ ጠባቂ ሲሆን አሁንም ብራዚል ውስጥ ካሉ ምርጥ ግብ ጠባቂዎች አንዱ መሆኑ ነው እየተገለጸለት የሚገኘው። ግብ ጠባቂው በመጪዎቹ መስከረም ወር 45 ዓመት የሚሞላው ሲሆን በቅርቡ የ2026 መጨረሻ የሚያውልም መፈራረምም ችሏል። ፍሉሚኔንሴ የክለቦች የዓለም ዋንጫ ውድድሩን ምሽት ላይ በቦሩሲያ ዶርትመንድ ጋር የሚያደርገው ጨዋታም ይጠበቃል። ኒኮ ዊሊያምስ ባርሴሎናን መቀላቀል መርጧል። ስፔናዊ የአትሌቲኮ ቢልባኦ የፊት መስመር ተጫዋች የሆነው ኒኮ ዊሊያምስ በዚህ ክረምት ባርሴሎናን መቀላቀል እንደሚፈልግ ነው የገለጸው። ተጫዋቹ ባርሴሎናን መቀላቀል እንደሚፈልግ እሱ ለሚፈልጉ ክለቦች እንዳሳወቀ እንዲሁም ደግሞ ክለቦቹ መረጃ እንዳላቸው ተነግሯል። ተጫዋቹ ባርሴሎናን መቀላቀል ህልም መሆኑ ሲገለጽ የዝውውር መሳካት በባርሴሎና እጅ መሆኑ ነው የተዘገበው። ኒኮ ዊሊያምስ ለማስፈረም አርሰናል እንዲሁም ደግሞ ባየር ሙኒክ ፍላጎት እንዳላቸው ይታወቃል። በተለይም አርሰናል በሚኬል አርቴታ እየተመራ ስፔናዊ ተጫዋች የግሉ ለማድረግ ብዙ ሙከራዎች እያደረገም ይገኛል። በሊያንድሮ ትሮዛርድ ያልተማመነው ሚኬል አርቴታ እንዲሁም ደግሞ በጋብሪኤል ማርቲኔሊ ያልተማመነው ይሁ አሰልጣኝ ይህን ተጫዋች በዛ ቦታ ላይ ጥሩ የክንፍ ተጫዋች ይሆናል ብለውም ያስባሉ። አንደኛው ኢላማቸው እንደሆነም ይታወቃል። ከዚህም በተጨማሪ እንግዲህ የሪያል ማድሪዱን ተጫዋች ሮድሪጎ ጉዌዥንም በተቃራኒው በሳካ ቦታ እንደሚፈልጉት እንዲሁም ደግሞ በዚህ ቦታ ላይም ጥሩ ተመራጭ እንደሚሆን ነው እየተገለጸ የሚገኘው። ከነዚህ ሁለቱ ተጫዋቾች አንዱን ለማምጣት ጥሩ ጥረት ላይ እያደረጉ የነበሩት አሰልጣኝ ሚኬል አርቴታ ነገር ግን ኒኮ ዊሊያምስ እዛው ስፔን በመቆየት በባርሴሎና በባስክ እንግዲህ መቆየት እንደሚፈልግ ነው የገለጸም የሚገኘው። የኒኮ ዝውውር ገና አልተጠናቀቀም። በእርግጥ ተጫዋቹ ለባርሳ ቅድሚያ ይሰጣል። ባርሳም በተጫዋቹ ላይ ውሳኔ አልሰጠም። ሌሎች ክለቦች አሁን ላይም በዝውውር ላይ እንደሚሰሩ ተዘግቧል ሲል ፋብሪዚዮ ሮማኖ ይዞት የወጣው መረጃ ያሳያል። በአሁኑ ሰዓት ላይ ይህንን ነገር ያሳወቅ እንጂ ምንም ያልተረጋገጠ ጉዳይ ነው። በተለይም በክለቦቹ መካከል የሚደረገው ድርድር እንዲሁም ደግሞ የባርሳ ፈቃደኝነት ወሳኙን ሚና ይጫወታል። ለዚህም ይህ ነገር የማይሳካ ከሆነ ወደ ሌሎች ክለቦች ሊሄድ ይችላል ሲል ነው እየገለጸ የሚገኘው። አርሰናል የማይክል ሉዊስ ስኬሊን ኮንትራት እንደሚያራዘሙ እርግጠኞች ናቸው። ከሪያል ማድሪድ ስሙ የተያዘው ይሁ የአርሰናልን ተጫዋች እንግዲህ እየተመለከቱ የሚገኙ ሲሆኑ እንደሚያስጨንቀው እንዲሁም ደግሞ ስኬሊንም በአርሰናል መቆየት እንደሚፈልግ ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። ከዚህ በፊትም ይህንኑ ታዳጊ እንደሚፈልጉት መረጃዎች ወጥቷል። ነገር ግን አርሰናሎች እርግጠኞች ናቸው ይህን ተጫዋች በማቆየት። አርሰናል ለቪክተር ዮኮረሽ ያቀረበው ጥያቄ ምንም የለም። አርሰናል ስለ ተጫዋቹ ጠይቋል፣ እንዲሁም ንግግር አድርገዋል። አርሰናል ከሼሽኮ ወይም ከቪክተር ዮኮረሽ ለማስፈረም ሊወስን የዝውውር ጥያቄ እንደሚያቀርብ ተዘግቧል ሲል አንድ ጥብቅ መረጃ አግኝቻለሁ ሲል ነው የሆነ መረጃን ይዞት መውጣትም እየቻለው። ከነዚህ ሁለቱ ተጫዋቾች አንዱ በአርሰናል ቤት እንመለከታለን። በተለይም በሚኬል አርቴታ እንዲሁም ደግሞ በስፖርቲንግ ዳይሬክተሩ አንድሪያ በርታ መካከል ከፍተኛ ልዩነቶችም አሉ። አንድሪያ በርታ ቪክተር ዮኮረሽን ሲመርጥ አርሰናል ወይም ደግሞ ሚኬል አርቴታ ቤንጃሚን ሴስኮ ምርጫቸው እንደሆነ እየተገለጸ ይገኛል። ይህ ነገር እስካሁን ድረስ እንዳልጠበበ ነው እየተገለጸ የሚገኘው። እነዚህ ሁለቱ ተጫዋቾች በአርሰናል ራዳር ውስጥ እያሉ ሲሆን አርሰናልም ሁለቱን ተጫዋቾች እያነጋገረም ይገኛል።
የፖርቹጋሉ ክለብ ፖርቶ እንግሊዛዊን ድንቅ ባለተሰጥኦ ተጫዋች ታይለር ዲቪሊንግን በ25 ሚሊዮን ዩሮ ለማስፈረም እየሞከሩ ነው ሲል ሪካርድ ፖርቹጋል አስነብቧል። የዚህ የማንቸስተር ዩናይትድ ድንቅ ተጫዋች የሆነው በፖርቶ ራዳር ውስጥ እንዳለ ነው እየተገለጸ የሚገኘው። ምናልባት ማንቸስተር ዩናይትዶች የፋይናንሺያል ፌር ፕሌይ ህጋቸውን እንግዲህ ላለመጣት ሲሉ ምናልባት የመሸጥ እድላቸውም ሊኖር ይችላል። ባለፈው ማንቸስተር ዩናይትድ ዲቪሊንግን ማስፈረም ይፈልጋል ሲባል በ100 ሚሊዮን ዩሮ ነው የሚሸጠው እያሉ መረጃ ሲያናፍሱ ነበር። ነገር ግን በአሁኑ ሰዓት ላይ የተጫዋች በማንቸስተር ዩናይትድ ራዳር ውስጥ እንደሚገኝ እንዲሁም ደግሞ በ25 ሚሊዮን ፓውንድ የመግዛት እድል ሊገጥማቸው እንደሚችሉ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ከሁጎ ኤኪቲኬ ተጫዋቾች ጋር ግንኙነት እያደረገ ሲሆን በተጫዋቹ ላይ ያለው ፍላጎት ከፍተኛ እንዲሁም ደግሞ ግልጽ ማድረግም ችሏል። በአሁኑ ሰዓት ላይ ማንቸስተር ዩናይትድ ከኢንትራንክ ፍራንክፈርት እንዲሁም ደግሞ ከተጫዋቹ ጋር ንግግር በማድረግ ላይ የሚገኝ ሲሆን እስካሁንም ምንም አይነት ተጨባጭ ሁኔታም የለም። ዘገባው የጀርመን ስፖርቲንግ በመመዝገብ እውቅናውን ያገኘው የጋዜጠኛ ፍሎሪያን ፕሌተስበርግ ነው። ማቲያስ ኩኛ በማንቸስተር ዩናይትድ ከየትኛው ብራዚላዊ ተጫዋች ጋር አብሮ መጫወት እንደሚፈልግ ተጠይቆ ነበር። በመልሱም እንግዲህ ከምርጡ ወዳጄ አንቶኒ ጋር ብጫወት ደስ ይለኛል ሲል ነው እየገለጸ የሚገኘው። ምንም እንኳን ማንቸስተር ዩናይትድ አንቶኒን ዳግም ይጠቀማል ተብሎ ባይጠበቅም ማቲያስ ኩኛ ከዚህ ተጫዋች ጋር ብጫወት ደስ ይለኛል ነው እያለ የሚገኘው። አንቶኒ በአሁኑ ሰዓት ላይ በማንቸስተር ዩናይትድ ይገኛል የውሰት ዝውውሩን በማጠናቀቅ በመመለሱ ማለት ነው። ሪያን ቸርኪም ይናገራል። ያኔ ማንቸስተር ዩናይትድ ሊዮንን ሲያሸንፍ ደስ አላለኝም ነበር፣ ምክንያቱም ሊዮንን ስለነበርኩኝ አሁን ላይ በማንቹሪያን ደርቢ በጨዋታ ግብዓተ መሬታቸውን ለመፈጸም በጣም ቸኩያለሁ ሲል ነው እየገለጸ የሚገኘው። በሊዮን 5-4 በሆነ ውጤት እንግዲህ ሊዮኖች መሸነፋቸውን ተመልክተን ነበር። በተለይም በዩሮፓ ሊጉ ያጫዋታ እጅግ በጣም አናዶኝ ነበር። ነገር ግን በማንቹሪያን ደርቢ ይህንን ግብዓተ መሬት እንደመፈጸም እርግጠኛ ነኝ ሲል ነው እየገለጸም የሚገኘው። ሁጎ ኤኪቲኬ ማንቸስተር ዩናይትድን ለመቀላቀል ፈቃደኛ ነው። በማንቸስተር ዩናይትድ ሰዎች ከወንድሙ ጋር ንግግሮችም ተደርጓል። እስካሁን ድረስ በሁጎ ኤኪቲኬ ጉዳይ ዙሪያ ኢንትራንክ ፍራንክፈርትን ያነጋገረ ብቸኛው ፈላጊ ማንቸስተር ዩናይትድ እንደሆነ ነው እየተገለጸ የሚገኘው። ሊቨርፑል እንዲሁም ደግሞ ቼልሲ ከፍላጎት ባለፈ ከክለቡ ጋር ንግግሮች አልጀመሩም ሲል ቢልድ ይዞት የወጣው መረጃም ያሳያል። ማንቸስተር ዩናይትድ ከየትኛውም ክለብ በላይ ማንቸስተርን ያስቀደመ የብራያን ምቤሞን ዝውውር በፍጥነት ማጠናቀቅም ይፈልጋል። ሆኖም ዝውውሩን በታሰበው ልክ እየሄደ እንዳልሆነ ሲገለጽ ለስምምነቱ መዘግየት ምክንያት የሆነው የጥቂቶች ሚሊዮኖች ልዩነት መሆኑ ነው ማርካ ይዞት የወጣው መረጃም የሚያሳየው። እንዲሁ ቱቶ መርካቶ ከጣሊያን ይዞት የወጣው መረጃ እንደሚያሳየው ከሆነ በዚህ ተጫዋች ላይ ማንቸስተር ዩናይትድ ከፍተኛ ፍላጎትም አለው። ነገር ግን በአሁኑ ሰዓት ላይ የጥቂት ሚሊዮን ዩሮዎች ልዩነት ብቻ እንዳለ መረጃም ያሳያል። ሪያን ቸርኪ ይናገራል። ባላንዶር ማሸነፍ እችላለሁ ሲል ነው የተናገረው። የፈረንሳዩ የማንቸስተር ሲቲ አዲስ ፈራሚ ሪያን ቸርኪ በቀጣይ ባላንዶር ሽልማት የማሸነፍ ህልም እንዳለውም ገልጿል። ተጫዋቹ አክሎም ማንቸስተር ሲቲን ለመቀላቀል የመረጠው ይህንን የባላንዶር ህልሙን ለማሳካት አልሞ መሆኑን ተናግሯል። የ21 ዓመቱ ሪያን ቸርኪ 36.5 ሚሊዮን ዩሮ ወጥቶበት ለማንቸስተር ሲቲ መፈረሙ የቅርብ ጊዜ ትውስታችን ነው። ሮድሪጎ ባላንዶር ሲያሸንፍ የማንቸስተር ሲቲ ተጫዋች ሆኖ ማሳካት የሚቻል እንደሆነ አሳይቶናል ያለው ተጫዋቹ አሁን እዚህ ያለው ዚኖም ሲል ነው የተናገረው። ሪያን ቸርኪ በትላንትናው በአሜሪካ የሚገኘው የማንቸስተር ሲቲ ስብስብ ልምምድ ላይ ተቀላቅሎ መስራትም ችሏል። ጣሊያን አዲስ አሰልጣኝ በኃላፊነትም ሾማለች። ከአሰልጣኝ ሉቺያኖ ስፓኔቲ ጋር የተለያየው የጣሊያን ብሔራዊ ቡድን አዲስ አሰልጣኝ በኃላፊነት መሾማቸው ነው የተገለጸው። ብሔራዊ ቡድኑ የቀድሞ ተጫዋቹን አሰልጣኝ ዣሮኖ ጋቱሶን በኃላፊነት መሾማቸው የተገለጸ ሲሆን የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ጋብሪኤል ግራቪና ከአሰልጣኝ ጋቱሶ የጣሊያን እግር ኳስ ምልክት ነው ሲሉ ለሹመቱም ተናግሯል። አሰልጣኝ በሚቀጥለው ሐሙስ ሮም ተገኝቶ በይፋ ከብሔራዊ ቡድኑ ጋር እንደሚታወቅም ተዘግቧል። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የምሽት ፕሮግራሞቻችን ይህንን ነው የሚመስሉት። የዓለም የክለቦች የዋንጫ ውድድርን እንግዲህ እንድትመለከቱም ነው የምንጋብዛችሁ። የምሽት እንዲሁም ደግሞ ሌሊት ላይ የሚደረጉ 3 ያክል ጨዋታዎች አሉ። እነሱንም እንድታዩ እንጋብዛችኋለን። እኛ ግን የዛሬ ፕሮግራሞቻችንን በዚሁ ቋጨን። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው። መልካም ጊዜ፣ መልካም ምሽት ይሁንላችሁ።